አዲስ አበባ ውብነሽ አበባ የደማቆች ህብር ቀለም ሰላማዊት ውቢት ዓለም የመፍጠርና የመፍጠንን መርህ በፓርቲያችን የተቀመጠውን የአሰራር መመሪያም ጭምር የተገበርንበት አንዱ ቤቶች ላይ ነው ሺፍት ነው ያደረግነው ለቤት መገንቢያ በጀት የለም ንግድ ባንክ አያበድርም የሚል ለቅሶ ተውነና መጀመሪያ እንደዛ ነበር አጀማመራችን 2013 2014 እንደዛ አይነት ነበር እነኛም 139000 ከለውጡ ዋዜማና በፊት የተጀመሩ ቤቶችን ለመጨረስ እንኳን በጣም ከባድ ነበር እነሱን ለመጨረስ ወደ 15 ቢሊዮን የሚሆን ተጨማሪ በጀት ያስፈልግ ነበርና እሱን ለማግኘት ብዙ ውጣውረዶችን አልፈናል ከንግድ ባንክ ጋር ነገር ግን ጎን ለጎን የስትራቴጂ ለውጥ ነው የተደረገው የስትራቴጂ ለውጥ ቤት አቅርቦት ነው እንጂ መጨመር ያለብን ቤት ገንብቶ ማቅረብ በተሟላ ሁኔታ ማድረግ ያለበት መንግስት ብቻ አይደለም የግል ሴክተሩ መስራት እንዲችል ምቹ ሁኔታ እንፍጠር መሬት እንስጥ መሰረተ ልማት እስከዛ ድረስ እንስራ የሚሰሩትን እናበረታታ በኢህአዴግ ዘመን ጀምሮ የተሰነካከሉ በርካታ የሪል ስቴት ፕሮጀክቶች ነበሩ ሰብስበን እንደራሳችን ፕሮጀክት ቀርበናቸው እንዲሰሩ ምቹ ሁኔታ ፈጠርን ከተማችን ላይ የቤት አቅርቦት ጨመረ ማለት ነው ሁለተኛ በጋራ እንስራ ፐብሊክ ፕራይቬት ፓርትነርሺፕ የሚለው የመንግስትና የግል አጋርነት በአገራችን አዲስ ነው አዲስ አሰራር ነው ለዛ መተማመን እንድንችል በትንሹ ጀምረን በህጉ መሰረት ወደ ትልቁ ዘንድሮ ከ100,000 ቤት በላይ ከነሱ ጋራ ጀምረናል ማለት ነው አቅርቦትን መጨመር ያው በጎ ፍቃድ ክቡር ጠቅላይ ሚኒስትራችን አስጀምረው በርካታ ባለሀብቶች ከመንግስት ባላነሰ ሁኔታ ለአካባቢያቸው ነዋሪዎች ለድሆች ለአገር ባለውለታዎች በተለያየ መንገድ ቤታቸው ራሳቸው ላይ ለፈረሰ የቀበሌ ቤቶችን አድሶ በመለወጥ በኩል ትልቅ ሚና ተጫውቷል ይሄ 40,000 ቤት የምንለው ምናልባትኛ ብረት ኳሪ ሳይታችንን ድንጋይ አቅርበን ይሆናል መሬት አቅርበን ይሆናል እንጂ ፒውርሊ የከተማችን ባለሀብቶች የሀገራችን ባለሀብቶች የተሳተፉበት ነው ከሁሉ በላይ ደግሞ የከተማችን ነዋሪዎች የነዋሪ አቅም በጣም ትልቅ ነው የነዋሪውን አቅም ካስተባበር እኛ ጋር ያለውን የበጀት ጉድለት በትክክል መሙላት የሚችል ትልቅ ጉልበት ነው የአዲስ አበባ ህዝብ በማዕድ ማጋራት ይሁን የደሃ ቤቶችን በመገንባት ይሁን የአካባቢ መሰረተ ልማትን በትናንሹ በመስራት በኩል ሲደመር ትልቅ የሆነውን በመፍጠር በኩል ትልልቅ ድርሻ አላቸው እሱ ሪኮግናይዝ ማድረግ ነው እሱ መልሰን መሸለም እውቅና መስጠት ማበረታታት ሰርታችኋል ብለን አሰርተን አንሻማቸው ማለት ነው እነሱን አሰርተን እውቅናውን የምንወስድበት መልሰን እኛ ከሆነና እነሱን ስማቸውን የማንጠራ ከሆነ ምንድነው ትርፉ የሚሆነው ለነሱ አትሊስት ለቢዝነሳቸው ለስማቸው የሰሩትን ስራ እውቅና መስጠትና ለወደፊቱም ቢሆን ህዝብ ፊት የሰሩትን ስራ ለአክብሮትና ለተጨማሪ ቢዝነስ ይተቀሙበታል ፕሮሞት ማድረግ ይገባናል ማለት ነው አንዱኛ የጠቀመን እሱ ነው ፕሮሞት እናረጋቸዋለን በየአመቱ ይወዳደራሉ በከፍተኛ ሁኔታ ፕላቲኒየም ተሸላሚ ልዩ ተሸላሚ የጎልድ ተሸላሚ እያለ ልክ እንደ ግብር እውቅና እንሰጣቸዋለን በትናንሹ ደረጃ የተሳተፈውን ህዝብ ደግሞ በየሰፈሩ እውቅና እንሰጣለን ይሄ እየተደማመረ የበለጠ ለመሳተፍ በጎ አገልግሎት መስጠትን ወደ ካልቸር እያመጣው ነው ያለው ማለት ነው ስለዚህ አቅምን ደምረን መጠቀም የምንለው እንዲሁም ደግሞ ከክልሎች ጋር የፈጠርነው ትስስር እውነቱን ለመናገር በዘርፎች ቅንጅት ላይ የተናገርነው በግብይት ስርዓት ላይ አይተነዋል ከ47ቱ የወንዝ ዳርቻ ልማት ውስጥ ልና የምንችለው ከ3 እስከ 4 ኪሎ ሜትር ያለውን ብቻ ነው ሳምፕል ነው ሌላ ቦታ ላይ የተሰራው በዚህ መልኩ ነው የሚለው ለማሳየት ነው እነኚህን ሁሉ 35 ዳሞችን ልናሳያችሁ አንችልም ወይም ደግሞ ቼክ ዳሞችን ልናሳያችሁ አንችልም ስትመጡ ግን ከተማችሁ ነው ዋና ከተማችሁ ነው አይደለም ለኛ ከተሞች
ለአፍሪካ ከተሞች ጭምር ምሳሌ ሆኖ ልምድ የሚወሰድበት ስለሆነ ኑ አበረታቱ። የሚተች ነገር ካለ አስተያየት ስጡ። የሚበረታታ ነገር ከሆነ እዩና የበለጠ ባለቤትነትን አዳብሩበት። ስለዚህ ሳምፕል ነው የምንወስደው ከኮሪደር ልማት እዚህ ፒያሳ መልሶ ማልማት ስለሆነ ፒያሳ ወይም አራዳ ፓርክ በጥንታዊ ስሙ አራዳ ፓርክ ብለን ጠርተነዋል። እሱን እናያለን። ከዛ በኋላ ወደ ስፔሲፊክ ሳይቶች እንሄዳለን። በዋነኛነት ስልጠናውን በአዳማ ከተማ ስናካሄድ ዋና መሪ ሀሳቡ የሆነው በብልጽግና ወይም የመደመር መንግስት ላይ ያሉ የዘርፎች እመርታን ማየት ነው። እንግዲህ በብልጽግና ፓርቲ የመደመር መንግስት አሁን እያካሄደ ያለው የብዝሃ ኢኮኖሚ ዘርፍን በመያዝ የሀገርን ብልጽግና እውን ማድረግ ነው። ከዚህ አንፃር በግብርናው፣ በኢንዱስትሪው፣ በከተማ ልማቱ፣ በገጠር ልማቱም ጭምር ሰፊ የሆኑ ውይይቶችን አድርገናል። የልምድ መለዋወጥም አመራሩ የመጣበት አካባቢ ማድረግ ተችሏል። ከዛ በዘለለ እንግዲህ በቃል ስንነጋገር የነበረውን ከዚህም በፊት ስራዎችን በተለያዩ አካባቢዎች እየተሰሩ ያሉትን በአካል ተገኝቶ ደግሞ መጎብኘት አንዱ ትልቁ ቁም ነገር ነው። ከዚህ አንፃር የተነጋገርናቸው ነገሮች መሬት ላይ ምን ይመስላሉ፣ ምን ምርታዎች አይተናል በዘርፎች የሚለውን ከትላንት ጀምሮ እንግዲህ እየተካሄደ ይገኛል። በሳይንስ ሙዚየም ተገኝተን ቴክኖሎጂን ለሀገር ልማት እንዴት መጠቀም እንችላለን የሚለውንም ያየንበት ነው እና በጣም ሰፊ ስራዎች በተለይ ዘመኑ የአርቲፊሻል ኢንተለጀንስ ዘመን በመሆኑ ምን እየተሰሩ እንዳለ ኢትዮጵያ ሀገራችንም ዓለም ከደረሰችበት የቴክኖሎጂ ስራዎች አንፃር ምን ትመስላለች የሚለውን በቋሚነት ኤግዚቢሽን ተዘጋጅቶ በተለያዩ ኤሪያዎች ላይ አመራሩ እንዲያይና አሳይመንት ይዞ እንዲሰራ የሚያደርግ ነው ብዬ አምናለሁ። እንግዲህ ሳይንስ ሙዚየምን እኔ ዓለምን በአንድ ገጽታ ያየንባት በአንድ ኤሪያ ላይ ያየንባት ሙዚየም ነው ያየሁትና የሳይንስ ሙዚየም እንግዲህ ፈጠራን፣ ፍጥነትን በአንድ ማዕከል ላይ እንዴት የሰው አእምሮ ያስበው ምድር ላይ ማስቀመጥ እንደሚችል በተግባር ያየሁበት ሙዚየም ነው ማለት ይቻላል። ስለዚህ እኔ እንደ አንድ የትምህርት ተቋም እንደምመራው ምናልባት ቀጣይ ትውልድ ተማሪዎቻችን ምን ላይ መድረስ እንዳለባቸው፣ ምን መስራት እንዳለባቸው፣ ኢትዮጵያ ምን ላይ መድረስ እንዳለባት ጭምር የሚያሳይ ሙዚየም ከመሆኑ አንፃር ተማሪዎች እዚህ አካባቢ ላይ መጥተው አይተውት ይሄንን ቢተገብሩ ደግሞ ሁሉም አይምሮ ውስጥ ያለው መሬት ላይ ሲያስቀምጥ ሀገር እንዴት መበልጸግ ማደግ እንደምችል የሚያሳይ ነውና ይሄ ሙዚየም ለኔ ትልቅ እይታ ነው። ትልቅ የሀገር እምርታ በትክክል መሬት ላይ ያየሁበት ሙዚየም ነው ማለት ይቻላልና ስለዚህ ይሄን ያየንበት አግባብ ተገቢ ነው የሚል ነገር አለ። ኢትዮጵያ ዛሬ ላይ እውነትም በሁሉም ዘርፍ ብልጽግና እያረጋገጠች መሆኑንና ደግሞ በዚህ እቺ ሀገር ለወደፊት ይጣፋንታዋ በቴክኖሎጂ እጅ እንደሚወድቅና በቴክኖሎጂ ከማንም ሀገር በላይ የት እንደደረስን በተጨባጭ ያሳየንበትና ብዙ እውቀት የቀሰምንበት መሆኑን ነው ማረጋገጥ ነው። አዲስ አበባ ውብነሽ አበባ በየጊዜ በስልጣና ላይ ያገኘነው እውቀት እና ክህሎት በተጨባጭ ወደ መሬት እየቀየርን ነው ያለነው። ትላንትናም በኦሮሚያ ክልል ባደረግነው መስክ ምልከታ በግብርና ልማት ላይ ፓርቲያችን በስልጣና ያስቀመጣቸው ግቦች ምን ያህል ወደ መሬት ወርዷል የሚለውን በተጨባጭ አይተናል። ትላልቅ ስራዎችን አይተናል። ዛሬ ደግሞ በአዲስ አበባ ከተማ ላይ በከተሞች የተሰሩ ልማት ስራዎችን እያየን ነው ያለነው። በእውነቱ ነገር ፓርቲያችን ካስቀመጠው ግብ ፈጥነን እየሄደን እንደሆነ ነው እያየ ያለውት። ያቀድናቸው ግቦች ካቀድናቸው ጊዜ በፊት እየጨረስን ነው ያለነው። የኢትዮጵያን ብልጽግና ለማረጋገጥ አዲስ አበባ
ትክክለኛ በማንሰራራት የኢትዮጵያ የብልጽግና ጉዞ መንሰራራት ሂደት በተጨባጭ በከተሞች የምናየው አዲስ አበባ ከተማ ላይ ነው። ድንቅ ስራዎች እየተሰሩ ነው ያለው። አዲስ አበባ ላይ እየተሰራ ያለው ልማት ሁሉንም ዜጎች ያካተተ ሁሉንም ህብረተሰብ ክፍል ተጠቃሚ ያደረገ ለሁሉም ዜጎች በሚመች መንገድ ነው እየተሰራ ያለው። አዲስ አበባን ከዚህ በፊት ከምናቃት እለት በእለት በየወሩ በጣም እየተቀየረች አስደማሚ የሆነ የልማት ስራዎች እየተሰሩ እንደሆነ ያየውበት ሁኔታ ነው። ይሄ ደግሞ ምን ያክል ፓርቲያችን ሌት ተቀን እየሰራ እንደሆነና አገርን የሚለውጥ አገርን የሚያኮራ ዜጎችን እጅግ በጣም ሊያኮራ የሚችል መልካም ስራ እየተሰራ እንደሆነ ነው ያየውት። ፓርቲያችን ከዚሁ አጋጣሚ ጋር እዚህ አካባቢ አሁን የምናየው እኔ በፊት ከማውቀውና በአሁኑ ሰዓት ደግሞ ያለው በጣም ግርም ነው። ሪበንከንቱና ዶሮ ማነቂያ የሚባል አካባቢ ነው። ምን ያክል ፓርቲያችን ሰው ተኮር እንደሆነ ምን ያክል ፓርቲያችን አካባቢን በማጽዳትና ለዜጎች ምቹ ኑሮ እንዲፈጠር ምቹ የወንዞች ዳር አገልግሎትን በእንደዚህ አይነት ሁኔታ ጽዱ መደረጉ ለእኔ አስደማሚ ስራዎች ናቸው የተሰሩት ብዬ ነው የምወስደው። በጣም የሚያስደስትና የሚያዝናና ሆኖ ነው ያየነው። ሀገራችንን በዚሁ ደረጃ በዚሁ ልክ ማየታችን በጣም ደስታን ፈጥሮብናል። የመደመርን የማንሰራራትን የተጀመሩ ጅምሮች ከዚህ በፊት አይሆኑም የሚሉትን ነገር በተግባር አሳይተን በተግባር ተሰርቶ ስናሳይ በጣም የሚያስደስትና የአካባቢውን ማህበረሰብ አይምሮአቸውን ሪፍሬሽ የሚያደርጉበት ጤንነታቸውን የሚጠብቁበት በፊት ከነበረው እዚህን አካባቢ አሁን እኔ በፊት አውቀዋለሁ በጣም እስከ መርሳት ድረስ አሁን እንደሌላ ሰፈር ነው የሆነብኝ። ኦስሎ ካፌ ነበር ይሄ ነበር እኮ የተባለ የመጣንበት ድሮ የሚታወቁት እንሳይ ምናምን የሚባሉት እንትኖች ነበሩ እዚህ። አሁን እነዛን ሁሉ የረሳውበት ደረጃ ነው። ሀገሬ በዚህ ደረጃ ማየት ያው ከዚህ በፊት ውጪ ሄደን ያየናቸውን ነገር ነው አሁን እዚህ ያየነው። እኛ ሀገር ላይ ቤት ብቻ እንዳለና በቃ እንደዚህ አይነት ፍሪ የሆነ ቦታ እንደሌለ አይነት ነገር በፊት እንገነዘብ ነበር። አሁን ግን የመደመር ሳቤ የብልጽግና ፓርቲ ስራ ከጀመረ ሆዲ በተግባር ያለውን የተናገረውን በተግባር እንደዚህ ማሳየቱ በጣም ትልቅ ደረጃና የሚያስደስት ከገለጻው ጋር ያየነውና አሁን ደግሞ እዚህ በገለጻ የታየውን በተግባር ማየት እንደሚቻል ያየንበት ሁኔታ አለ። አዲስ አበባ ነሽ አበባ ስልጠና በኋላ በተግባር የሰለጠነውን ነገር እዚህ አካባቢ ላይ ወርደን በተጨባጭ መሬት ላይ መኖሩ ራሱ ትልቅ ማሳያ ነውና ምናነባቸው ምንናገራቸው ምናደርጋቸውና ምናስፈጽማቸው ነገሮች ሁሉ በአካል ወርድ ሲታያቸው ከየትኛውም በላይ ደግሞ ስራ ላይ መኖራችን ነው በግልጽ የሚያሳየው። ከዛ በተጨማሪ እውነት ለመነጋገር ያው የአዲስ አበባ ኮሪደር ልማት በመጀመሪያው ደረጃ የክቡር ጠቅላይ ሚኒስትራችን ዶክተር አብይ ኢኒሺዬቲቭ የተጀመሩ ስራዎች ናቸው። ከዛ ስራ አኳያም ደግሞ ሙሉ ለሙሉ ስራዎቹ የተሰሩበት ውጤት የተገኘበት አዲስ አበባ ደግሞ የምናውቃትን አዲስ አበባ ሳይሆን በየእለቱ በየቀኑ የምትቀያየረው አዲስ አበባ እንደመሆኗ መጠን እኛም በጣም ነው ደስ ያለን። ከዛ ውጪ ደግሞ የኮሪደር ልማቱ በተለይ ለወጣቶች ለተለያዩ እናቶች ስራ እድል የፈጠረባቸው ሁኔታዎች አሉ። ከየትኛውም በላይ ደግሞ ወጣቶች የትኛውም ኢኒሺዬቲቭን ይዞ በስፖርት የመዝናናት የመጫወት ማረፊያ የተገኘበት በነጻነት መንገዱ ላይ ወክ የሚያደርጉባቸው ምቹ ሁኔታ ተፈጥሯልና ሰው ተኮር መሆኑን በዚሁ አጋጣሚ እኛም ያረጋግጥንባቸው አለ። ከየትኛውም በላይ ደግሞ ግን የሚያስደንቀው አዲስ አበባ ላይ የወንዝ ዳርቻ ኮሪደር ልማት አለ ወይ? እሱ አሁን ሌሎች ሀገር ያደጉት ሀገራች ላይ ነው የምናየውና እዚህ አዲስ አበባ ላይ እየተሰራ ያለው እውነት ለመነጋገር አንዳንዴ በማይታመን መልኩ ነው።
ከአንድ ሳምንት በኋላ ቆይተን ለስብሰባ ወደ አዲስ አበባ ስንመጣ እየተቀየረ እኛ የምናውቃቸው መንገዶች ሰፋፍቶ የምናይባቸው ናቸው ያለው። ከዛ ውጪ ደግሞ ግን የሥራ ባህልን በማዳበር ሁኔታ በጣም ጥሩ ስራዎች እየተሰሩ ያለበት ሁኔታ አለ። እሱን ኢኒሺዬቲቭ በጣም ሳላደንቅ አላልፍም። አዲስ አበባ ነሽ አበባ ስልጠና አሁን ደግሞ እዚሁ አዲስ አበባ ከተማ ውስጥ በሚናረጋቸው ጉብኝቶች የተሰሩ የልማት ስራዎችን በተግባር ይሄ ወደ መሬት የወረደበትና ህዝብ ተጠቃሚነትን የማረጋገጥ ስራ የተሰራ ያለበት ሁኔታ ያየንበት ነው ያለው ማለት ነው። አዲስ አበባ አሁን እንደ ስሟ ውብ ከተማ ሆኖ እየተገነባ ነው ያለው። እኛም ይሄንን ተሞክሮ ወስደን በተለይ ደግሞ የልማት ኮሪደር ላይ የመጣውን ውጤት ወስደን ተሞክሮን ለመውሰድ ነው እዚህ አሁን ጉብኝት ያደረገን ያለ ነው። በትክክል ቲዮሪ ከተግባር ጋር ተያይዞ ተገናኝቶ በአካል አይተናል። እዚህ ጋር አዲስ አበባ ላይ ደግሞ እጅግ ልዩ ነው። በትክክል ቃልን በተግባር ያየንበት ፍጥነት ፈጠራ አይደለም ዝላይ ነው ያየን ያለ ነው። በጣም ዝሎ ትልቅ ቦታ መድረስን ነው። በቅርብ ጊዜ የምናውቀው ቦታ ይሄ አይደለም። ይሄ ታምር ነው። ምናልባትም ሌላ ሀገር ላይ ያለ ነው የሚመስለው እንጂ በተወለድክበት ባደግበት ሀገር ላይ ያለ አይመስልም። የሰው ልጅ ሀገርን መስራት ይችላል። የሰው ልጅ ሀገርን ማፍረስ ይችላል። በዚህ ደረጃ ላይ ደግሞ ለማልማት መጀመሪያ የአስተሳሰብ ልማት ያስፈልጋል። አእምሮ ስለማ ነው የምታለማው። ይሄ ትላንትም ነበረ፣ ትላንትና ወዲያም ነበረ፣ በአባቶቻችን ጊዜም ነበረ። ነገር ግን ያ አካባቢ ላይ ማለፍ ማትችልበት፣ ማየት ማትችልበት፣ መቅመጥ ማትችልበት አፍንጫህን አፍነ የሚታልፍበት ቦታ ነበር። ዛሬ ግን ውለህ ብታድር እያየ ብታድር የማያጠግብ አካባቢ ሆኖ ነው ያየሁት። ከዚህ በኋላ ኢትዮጵያ የብዙዎች መዳረሻ ነው የምትሆነው እንጂ ሌላ ቦታ መስይ ፍለጋ ማን እንደመዳረሻ ደርሰናልና እጅግ በጣም ልዩ ስራ አይተናል። ይሄን ደግሞ ወስደን በየአካባቢያችን ተግብረን ማሳየት ያስፈልጋል። አዲስ አበባ ላይ ያየናቸው ነገሮች እጅግ በጣም ድንቅ ናቸው። እኔ አጋጣሚ ሆኖ የኮሌጅ የዲግሪ ትምህርት እዚህ አካባቢ ተምሬያለሁ። በልጅነትም አውቃለሁ። እጅግ በጣም ዘግናኝ የሆኑ አካባቢዎች፣ ወንዝ ዳርቻዎች በተለይ በጣም የሚሸቱ አካባቢዎች እንደሆኑ ተደጋጋሚ የምናውቃቸው ነገሮች አሉ። ይሄኛው ግን በቅጽበት በጣም ድራማቲክ በሆነ ሁኔታ ተቀይሮ ማግኘታችን ለኛ ለአዲስ አበባ እንደ ኢትዮጵያ እንደ ዜጋ በጣም ደስ የሚያኮራን ብቻ ሳይሆን ደግሞ በእኛ አካባቢ ሄደን ምንድነው መስራት ያለብን የሚሉ ነገሮችን እንድናስብ መሰረት ጣለን። በየአመቱ ስልጠና ሰልጥነን ስንሄድ በኛ ተጨባጭ ሁኔታ በእኛ ነባራዊ ሁኔታ ተቀይሮ መሰራት ያለባቸውን የህዝቡን ተጠቃሚነት ማረጋገጥ የሚችሉ ጉዳዮች ላይ ኦሬዲ እየሰራን ነው ያለነው። አዲስ አበባ እየተሰሩ ያሉ የልማት ስራዎች በቃላት ብቻ የሚገለጹ አይደለም። መጦ ማየት የመሰለ ነገር የለም። በተለይ ደግሞ ለተሞክሮም የሚሆኑ ስራዎች በተለይ ደግሞ የአፍሪካ መዲና የአፍሪካ መቀመጫም ከመሆኗ ጋር ተያይዞ ልክ እንደ ስሟ አዲስ ሆነ ያለችበት በተለይ ደግሞ የተሰሩ ልማቶች የህዝቡ ተነሳሽነት የባለ ሀብቱ ድጋፍ እንደዚህ ተቀናጅቶ የሚሰሩት ስራዎች እጅግ በጣም ማራኪ ነው። ይሄም ደግሞ ባጭር ጊዜ የታቀደውን እቅድ በተግባራዊ እየተደረገ ያለበት ሁኔታ ነው ያለ። ብልጽግናችን ያንሰራራ ነው የሚለውን ደግሞ በተግባር እያየንበት ያለንበት ሁኔታ ነው ያለ። እኔ በግሌ በጣም ደስተኛ ነኝ፣ ደስ ብሎኛል። አሁን በስልጠናችን ያየናቸው ሰፋፊ ስራዎች አሉ። አንደኛው የቱሪዝም ኢንዱስትሪው ነው። ሁለተኛው የቱሪዝም ኢንዱስትሪ፣ ሶስተኛው የግብርና። እነዚህን አይተናል። በወሳኝነት ግብርና ስናይ ግብርና ለኢንዱስትሪ ግብአት፣ ግብርና ለፍጆታ፣ ግብርና ለኤክስፖርት አይተናል። ኢንዱስትሪ በተመሳሳይ ሁኔታ አንደኛው ለፍጆታ፣ ሁለተኛው ደግሞ ለኤክስፖርት፣ ሶስተኛው ኢምፖርት ሰብስቲቱሽን። አሁን አዲስ አበባ ላይ ያየናቸው በስልጠና ያየናቸውን የአፍሪካ መዲና መሆኗን የሚመጥን የአፍሪካ የቱሪዝም መናኸሪያ አሁን የአፍሪካ ብቻ ሳይሆን ለዓለም የምታጓጓ መሆኑን ብዙ ሀገሮች ላይ ከዚህ በፊት በአጋጣሚ የምናያቸውም በታሪክ የምንሰማቸውም አሁን አገራችን ኦን እየሆኑ መሆኑን የሚያረጋግጥ ነው። አሁን አፍሪካን የሚመጥን አዲስ አበባን የሚመጥን የኢትዮጵያን ሕዝብ ከፍታ የሚያረጋግጡ ስራዎች ናቸው እያየን ያለ ነው። ይሄ ደግሞ በቲዮሪ ብቻ ሳይሆን በተግባር ብልጽግና ፓርቲ ያሳካቸውን
የልማት ስራዎች እየጎበኘን ያለነው እዚህ ውስጥ በአዲስ አበባ ውስጥ የተካሄዱ የተሰሩ ዋና ዋና የኮሪደር ልማት እንዲሁም የቤቶች እና የቱሪዝም መሰረት ያደረጉ ስራዎችን ነው እስካሁን ያለነው። ያው በከፍተኛ ደረጃ ለውጥ አይተናል። በአጭር ጊዜ ውስጥ የፓርቲው አዲስ እሳቤ እንደ ድሮ ፕሮጀክቶችን ማጓተት ወይም ደግሞ አንዳንድ ብልሹ የሆኑ የአካባቢ ሁኔታውን የመቀበል ስሜቶችን መቀረፉን የሚያሳየው እና በመፍጠርና መፍጠር የሚባለው ኮንሰፕት ለማለት የተፈለገው ካልፈጠንና ካልፈጠርን ከኛ በላይ የሄዱ አገሮች ላይ መድረስ አንችልም። በኖርማል አሁን በኖርማል ድሮ ስራው ሲሰሩ በነበረበት ሁኔታ ብቻ እየሄድን አገራችንን አንለውጥም የሚለውን ሀሳብ ተግባራዊ የተደረገበት ነው። አዲስ አበባን በአጭር ጊዜ ውስጥ በዚህ መልክ መለወጡ የዛ እሳቤ ውጤት ነው። የአዲስ አበባ ተምሳሌት ሌላ አካባቢ የተገበረ ነው። ምናልባት የስኬል ጉዳይ ካልሆነ ኮሪደር ከ70 በላይ ከተሞች ላይ የተካሄደ ነው ኢትዮጵያ ውስጥ። የቱሪዝም ስራዎች በሁሉም አገራችን ክልሎች የተካሄዱ ነው፣ ሶማሌ ክልልን ጨምሮ። ስለዚህ ሁለት በጣም የሚያኮራ ስራ ነው ዛሬ ያየነው ማለት ይቻላል። አዲስ አበባ ከተማ አስተዳደር ዛሬ ከጠዋቱ ከማለዳ 12 ሰዓት ጀምረን የልማት ስራዎችን እያየን ቆይተናል። እንግዲህ አዲስ አበባ እውነተኛ የብልጽግና ተምሳሌት ስለመሆኗ ከምንም በላይ የሀሳብ በላይነት የራዕይ ያለው መሪ በሀሳብ በላይነት ሀሳብን ወደ መሬት ለማውረድ የሚያስችል ሁኔታዎች እንዳሉ አዲስ አበባ አንዱ ማሳያ ነው። ከምንም በላይ አዲስ አበባን በዚህ ልክና በዚህ ፍጥነት ይቀየራል ብሎ ማንም የማያምነው ያን ነገር ስንጀምር አዲስ አበባ ስሟን እንመልሳታለን፣ ልክ እንደ ስሟ አበባ እናደርጋታለን ብሎ ጠቅላይ ሚኒስትራችን ሲያስጀምሩ እንዴት ይሆናል፣ በምን አቅም፣ በምን ገንዘብ፣ እንዴት ይሄን ሁሉ ቆሻሻ እንቀይራለን የሚል ሀሳብ ነበረ። ያ ተቀይሮ ዛሬ በራሳችን አቅም፣ በራሳችን ገንዘብ፣ በራሳችን ፕሮጀክት ክትትል ባህል አመራሩም ህዝቡን አስተባብሮ የሰው ልብ ገዝተን አዲስ አበባ እንደ ስሟ አበባ ሆናለች። ይህ ደግሞ የብልጽግና ትክክለኛ ተምሳሌት መሆኗን አስመስግባለች። ይህንን ያስመዘገበችው ድል ደግሞ በሌሎች ከተሞችም ለማስፋት የሚያስችል ተሞክሮ ጭምር የሚሆን ነው ዛሬ ጉብኝት ያደረግነውና በዋናነት ምስጢሩ በመጀመሪያ ደረጃ እንችለዋለን፣ እንቀይረዋለን የሚል ባህል በሁሉም ዘንድ ተይዟል። የባህል እጥፋት ነው። ከዚህ በፊት እኛ የራሳችንን አርክሰን የሌሎችን ነው የምናወድሰው። ይሄ በጣም ትልቅ መጥፎ ባህል ነው። የሌላው የፈረንጅ ወይም ደግሞ የውጭ ዜጋ ትንሿ ነገር በጣም የሚታኮራን፣ የኛ ግን ትልቁ ነገር የምናወርድ ነው። ያ ታሪክ ተቀይሯል። በእኛ አገር በቀል እውቀት በአገር ልጆች እጅ ሀሳብና ገንዘብ ታሪክ መቀየር እንደሚችል የትም አገር ላይ የሌለ በየትኛውም መስፈርት አደጉ ከሚሉ አውሮፓም ኤዥያም እኩልና ከዛ በላይ የሆነ በጥራት በፍጥነት በስፋትና በህዝብ ተደራሽነት በእጅጉ የላቀ ተግባር ነው የተፈጸመውና ይህ የመደመር መንግስት በመደመር እሳቤ የከተማዋን አዲስ አበባን የብልጽግና ተምሳሌት ለማድረግ የጀመረው ትክክለኛ ስኬታማ የሆነ ጉዞ ተጉዘናል። ቀጣይ የሚቀሩ ስራዎች ደግሞ ተለቅመው ከተሰሩ የአፍሪካ መዲና በዓለም ደግሞ ምሳሌ የምትሆንበት ታሪክ በጣም አጭር ነው የሚሆነው። አራዳ ፓርክንም የወንዝ ዳር ፕሮጀክቶችንም የተለያዩ ቦታዎችን ለማየት እድል አግኝቻለሁ እና እንደ ብልጽግና ከፍተኛ አመራር እንደ ሀገርም እንደ አዲስ አበባ በዋናነት አዲስ አበባ ላይ የትናንቱ ታሪክ ማለት ነው። አዲስ አበባ ውስጥ ችግር መቁጠር እየቀረ መሆኑን ነው። ስኬት መቁጠር ከችግር መቁጠር ወደ ስኬት መቁጠር እየተገባ ያለበት ሁኔታዎች አይተናል እና ትልቅ ስራ ነው። እንደ ሀገራችንን አንገታችንን ከፍ የሚያደርግ ስራ ወንዝ ዳር ፕሮጀክቱ ራሱ የተለየ ነው። የትናንቱ ፒያሳ አራዳ አካባቢ ላይ የተሰሩ ልማት ስራዎች ትላልቅ ማለት ነው። ለዱባይን የሚያካክል
ያክል ወይም ከዛ በላይ ሊሆን ይችላል ሞሎችን እስከ መገንባት እንደ ብልጽግና ሂሳብ ትልቁ ነገር ሰው ተኮር ስለሆነ ልማት ስራዎቻችን ከሁሉ በላይ የተለየ የሚያረው እያንዳንዱ የሚሰራ ስራ ላይ ሰው ተኮር ከህፃን ጀምሮ ማለት ነው ከልጅ ጀምሮ ማለት ልጅ ወላጅ እንደ ዜጋም እንደ ውጭም ማለት ነው። አዲስ አበባ የቱሪዝም መዳረሻ አዲስ አበባ በትልቁ ቱሪዝም መዳረሻ በእርግጠኝነት ነው የምናገረው። አሁን ባለው ሁኔታ ማለት ነው የወደፊቱን ተው አሁን ባለው ሁኔታ ማለት ነው ማንኛውም አፍሪካዊ መሪ አዲስ አበባ አፍሪካ የብረት መዲናነት አትመጥን ትቀየር ብሎ ይደፍራል የሚል እምነት የለኝም። እኛ አፈር ላይ ኮሪደር ስንጀምር አልተቸገርንም። ለምን አዲስ አበባ ላይ መጀመሩና ውጤታማ መሆኑን ስላዩት ብቻ ነው። አትራፍር አልተቸገርንም። የበረንዳ አፍርስ አልተቸገርንም። ከዚህ ለግሪን ልናደርገው ነው ግሪን ፓርክ ልናደርገው አልተቸገርንም። ለምን ሁኔታ መሆኑን አዲስ አበባ ላይ አረጋግጧል። በቃ አዲስ አበባ ትምህርት ቤት ነው። አዲስ አበባ ዩኒቨርሲቲ ነው ለሁሉም። አዲስ አበባ